ከአራት ማዕዘን ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎታችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። የውይይት ቀናት የመጀመሪያ ደረጃ ሙሌት ህጎችና መመሪያዎች፣ የውሃው ተፈጥሯዊ ፍሰት ሁኔታ፣ በድርቅ ጊዜ መከተል ስለሚገባቸው ህጎች፣ የግድቡ ደህንነት ህጎች፣ የአካባቢያዊና ማህበራዊ ተጽዕኖዎች ግምገማ ጥናቶች እንዲሁም መመሪያዎቹና ህጎቹ ወደ ተፈጻሚነት የሚገቡበት ሁኔታዎች ላይ ሶስቱ ሀገራት ወደ መግባባት የደረሱባቸው ጉዳዮች እንደነበሩ ተገልጿል። ኢትዮጵያ የታላቁ የህዳሴ ግድብ ስራው መቀጠል ያለበት መሆኑን በመግለጽ በሂደቱ ውስጥ ለሚከሰት ድርቅ ሶስቱም ሀገራት በጋራ ኃላፊነት የሚወስዱበትን አካሄድ መከተል አስፈላጊ መሆኑን እንዳሰመረችበት ተመልክቷል። ድርድሩ ዛሬም የሚቀጥል ሲሆን የህግ ቡድኖች በነገው ዕለት ዋና ዋና በሚባሉ የህግ ጉዳዮች ላይ የሚወያዩ ይሆናል። የሶስትዮሽ ድርድሩም በኢትዮጵያ ሊቀመንበርነት የሚቀጥል እንደሆነ ከውሃ መስኖና ኢነርጂ ሚኒስቴር ያገኘነው መረጃ ያመለክታል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያንና የሱዳን ህዝቦችን ይበልጥ የሚያስተሳስር ፕሮጀክት እንደሆነ ተገለጸ። የህዳሴው ግድብ የአፍሪካ ልማት አካል በመሆኑ ለኢትዮጵያ ብቻ ሳይሆን ለቀጠናው እድገትም የጎላ ሚና እንደሚጫወት ነው የተገለጸው። ኢዮ ሞገስ ዝርዝር አለው። ከአባይ ወንዝና ከታላቁ የኢትዮጵያ ህዳሴ ግድብ ባሻገር ኢትዮጵያና ሱዳን ከህዝብ ለህዝብ እስከ መንግስት፣ ከኪነ ጥበብ እስከ ፖለቲካ የዘለቀና ዘመናትን ያስቆጠረ ግንኙነት አላቸው። ሀገራቱ የሚጋሩትን ረጅም ድንበር መሰረት አድርገው የሚኖሩት ህዝቦች ደግሞ የኢትዮጵያና የሱዳን ግንኙነትን በጠበቀ መሰረት ላይ አኑረውታል። በኢትዮጵያ የቤንሻንጉል ጉሙዝ ክልል፣ በሱዳን ደግሞ የብሉ ናይል ስቴት በሚጋሩት ድንበር ያለው የህዝብ ለህዝብ ግንኙነት ሁለቱን ሀገራት ግንኙነት ጥብቅ ትስስር የሚያሳይ ነው ይላሉ ቀድሞ በቤንሻንጉል ጉሙዝ ክልል አመራር የነበሩትና አሁን የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ ሙሳ። በተለያየ ማህበራዊ ግንኙነቶች በጣም ሲሚላር ስለሆኑ በጣም ተመሳሳይ ስለሆኑ ማለት አይችልም። ያው ዜግነት ጉዳይ ካልሆነ በስተቀር እኔ ሱዳን ማዶ ተሻግሬ ቢሄድ እዛ ካለው ሱዳኔ በተለይ ከብሉ ናይል ስቴት ከሚኖረው ህዝቦች ጋር በቀላሉ አትለይም። በሌላ በኩል የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻርሊ ሀሰን የኢትዮጵያና የሱዳን ህዝቦች በቅርበት በሚኖሩበት ድንበር የጠበቀ ማህበራዊ ግንኙነት እንዳለ ያስረዳሉ። በሀዘንም በደስታም ጭምር እዚህ አካባቢ የሆነ ክስተት ካለ እዛ ቦርደር ላይ ያሉት የሱዳን ዜጎች መጥተው እዚህ አካባቢ መጥተው እንትን የሚያደርጉበት ህዝቡን የሚጠይቁበት ለምሳሌ በሰርግም እዛ ያሉ ሱዳኖችን መጥተው እዚህ የሚያገቡበት የዚህም ያለውን በተመሳሳይ መልኩ በጣም የተጠናከረና ከምንገምተው በላይ ህዝቡ አንድ ነው ብሎ መውሰድ ይቻላል። የድንበርና የጸጥታ የሰላም እቅድ አለን ማለት ነው። አብረን የምንሰራው በአፍሪካ ኢኮኖሚ ልማትና ሰላም ላይ ተንታኝ የሆነው ሱዳናዊ ጸሐፊ መኪ አልሙግራቢ ኢትዮጵያና ሱዳን የጠበቀ ወዳጅነት እንዳላቸው ይገልጻል። የሱዳንና ኢትዮጵያ ግንኙነት ታሪካዊ፣ ባህላዊ ያለ ሁል ጊዜ ከምንጠቀምበት መደበኛ ቃላት በላይ ነው። የሁለቱ ሀገራት ግንኙነት የአንድ ቤተሰብ ነው። The latest change happened in Sudan also has been supported by Ethiopia. በቅርቡ በሱዳን የተደረገውን ለውጥ እንኳን ብንመለከት በኢትዮጵያ ድጋፍ የመጣ ነው። የሱዳናውያን ሁሉ ወንድም የሆኑት የተከበሩት ጠቅላይ ሚኒስትር አብይ አህመድ ባደረጉት ጥበብ የተሞላበት የማደራደር ሂደት በሀገሪቱ ሰላማዊ የፖለቲካ ሽግግር መጥቷል።
እናም ይህ ጥብቅ መሰረት ያለው የሁለቱ ሀገራት ግንኙነት በቀላሉ የሚፈታ አይደለም የሚለው መኪ አልሙግራቢ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኢትዮጵያና የሱዳን የመቃቃር ምንጭ ፈጽሞ ሊሆን እንደማይችል ይገልጻል። በሱዳን ያሉ ፖለቲከኞች የተማሩ ሰዎችና የቴክኒክ ሰዎች የሚናገሩት ተመሳሳይ ነገር ነው። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ለሱዳንና ለግብጽ መልካም እድል መሆን ይህ ጉዳይ የኢትዮጵያና የሱዳን ያለመግባባት ምንጭ ፈጽሞ ሊሆን አይችልም። እንደኔ እምነት ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ እድገት አካል ነው። አሁን በአፍሪካ ትልቁና ሞዴል የሆነ ፕሮጀክት ነው። ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ ለቱሪስትም ሴንተር ትልቅ ፋይዳ ሲኖረው ሱዳኖች ጎረቤትም ስለሆኑ ለህዳሴ ግድብም ቅርብ ስለሆኑ የበለጠ እዛ ላይ መጥቶ ሚዝናኑበት መጥቶ የተለያዩ አድቫንቴጅ የሚያገኙበት ይሄ ደግሞ ለህዝቦቹ ግንኙነት በጣም ትልቅ ፋይዳ ይኖረዋል። አንድ ቤተሰብ በሚል የሚገለጸው የኢትዮጵያና የሱዳን ግንኙነት ዘመናትን ተሻግሮ በጠበቀ ወዳጅነት ዛሬ ላይ ደርሷል። በ2015 ዓ.ም እንደሚጠናቀቅ እቅድ የተያዘለት ታላቁ የኢትዮጵያ ህዳሴ ግድብ ደግሞ የኢትዮጵያና የሱዳን ሌላኛው የግንኙነት ማዕዘን እንደሚሆን ይጠበቃል። ኢትዮጵያ ያለማንም ፈቃድ የተፈጥሮ ሀብቷን የማልማት ህጋዊ መብት እንዳላት የዘርፉ ባለሙያዎች ይገልጻሉ። በህዳሴው ግድብ ዙሪያ ሀገራት ጣልቃ መግባት እንደሌለባቸውና ኢትዮጵያም ሉዓላዊነቷን የሚጋፉ ድርጊቶች ላይ እርምጃ መውሰድ አለባት ብለዋል ምሁራኑ። ሜሮን በረዳ ለ9 ዓመታት የፈጀው የኢትዮጵያ የሱዳንና የግብጽ ከህጋዊ ትብብር አለፍ ሲል ወደ ንትርክ ያመራው የውሃ ተጠቃሚነት ጉዳይ በባለሙያዎች እይታ ድንበር ተሻጋሪ ወንዞችን ተጠቃሚ ከሆኑ ሀገራት ትብብር የላላውና የትብብር ማዕቀፍ ያልታየበት ነው። ይህ የሶስቱ ሀገራት ሰጣ ገባ ደግሞ ለናይል ምንም አስተዋጽኦ በሌላትና 86 በመቶ ድርሻ ካላት ኢትዮጵያ ይልቅ ውሃውን በኢፍታዊነት ለመጠቀም በምትጥረው ግብጽ ምክንያት የመጣ መሆኑን የዓለም አቀፍ የኢትዮጵያ ባለሙያዎች ድጋፍ ለአባይ ዳይሬክተር ዶክተር በላቸው ጨከነ ይገልጻሉ። እንግዲህ በ1929ም የነበረው በ1956ም የነበረው ስምምነት ኢትዮጵያ ምንም ያልነበረችበት ያልፈረመችው 86% በላይ የሆነውን ውሃ የምታቀርብ ሀገር ምንም አይነት ውሃ እንዳትጠቀም ተደርጎ የተደረገ የተዋዋሉት ውል ነው ያለውና ይሄ ደግሞ ቅድም ከላይ በዩኤንም በሌሎችም ጋር የሚቀመጠው ይሄ ፍትሃዊና እኩልነትን መሰረት ያደረገ የውሃ አጠቃቀም የሚለውን የሚጣረስ ህግ ነው። በተለያዩ ጊዜያት በስራ ላይ የዋሉና የውሃ ተጠቃሚነትን መሰረት ያደረጉ ህጎች በአንድ ሀገር ሉዓላዊ ግዛት ውስጥ የተገኘውን ሀብት ሙሉ በሙሉ ከመጠቀም አንስቶ የውሃ ባለቤት የሆነችው ሀገር በሀብቷ የምትገነባውን መሰረተ ልማቶች ውሃው የሚሄድባቸው ሀገራት እንዲያውቁት ማድረግ፣ ጉልህ ጉዳት አለማድረስ እንዲሁም ውሃውን በፍትሃዊነት ለመጠቀም ከመነጋገር በዘለለ የታችኛው ሀገራት የውሃው ባለቤት ሀገር ላይ ተጽዕኖ ማሳደር እንደማይችሉ ጥናታቸውን በውሃ ፖለቲካ ላይ የሰሩት አቶ ሞገስ መኮንን ይናገራሉ። ምናልባት ግብጽ እነዚህም በህግም በሞራልም ድጋፍ ያላቸው የፍትሃዊና ምክንያታዊ አጠቃቀምን የጉዳት አለማድረስን መርሆች የሚጥስ አሰራር ተሰርቶ ከሆነ ያንን በማስረጃ ማምጣት ነው። አሁን በዛ ደረጃ የሚጠቀስም ነገር የለም። ኢትዮጵያ እስካሁን ድረስ እንደውም አሰራሯን ከሁሉም በላይ ግልጽ አድርጋ ዓለም አቀፍ ፓነል ኦፍ ኤክስፐርትስ ባሉበት ተጽዕኖች አሉ የሉም፣ ተጽዕኖቹ ካሉ እንዴት ይቀነሱ የሚሉ ጥናቶች ሲደረጉ ነበር። ግብጽ ውሃ ልትሞሉ አትችሉም የሚለው መከራከሪያዋ በህግም በዓለም አቀፍ አሰራርም ድጋፍ የሌለው ነው። ባለፉት ጊዜያት አስዋንን ጨምሮ የኢትዮጵያን ተጠቃሚነት ለማሳጣት ናይልን መሰረት ያደረጉ ግድቦች ከኢትዮጵያ ይሁንታ ውጪ ሲገነቡ ነበር የሚሉት የዘላቂ ልማት ተመራማሪው ዶክተር ጌታቸው አሰፋ ኢትዮጵያ እየሰራችው ባለችው ህግን የጠበቀ አሰራር ልትጠየቅ እንደማትችል ይገልጻሉ። የቶሽካ ግድብ የኢትዮጵያን የአሁንም የወደፊትም ተጠቃሚነት ለመቀየር የሚደረግ ፕሮጀክት ነው። ስለዚህ ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞ ትገልጻለች ብለው ነበር። ግን ግብጽ ሰማች? በወቅቱ አልሰማችም። ስለዚህ ኢትዮጵያ በመሰረቱ ማንንም ሳታስፈቅድ ማልማት ትችላለች። ጥሩነቱ ግን ኢትዮጵያ እያደረገችው ያለችው በማንኛውም መድረክ፣ በዓለም አቀፍ መድረክ፣ በፍርድ ቤትም ይሁን ኢትዮጵያ ማድረግ የሚገባትን ህግ ያልጣሰ አካሄድ ነው እየሄደች ያለች። የኢትዮጵያ ሀብት የሆነውን አባይን በጋራ ለመጠቀም በሀገራቱ መልካም ፍቃድ ላይ የተመሰረተ ትብብር ተመራጩ መንገድ ነው የሚሉት ባለሙያዎቹ ለኢትዮጵያ ደግሞ ሉዓላዊነቷን ማስከበር አማራጭ የሌለው ምርጫ ስለመሆኑም ይገልጻሉ። ሀገራት
ጣልቃ የሚገቡባቸው ነገሮች ሉዓላዊነትን የሚጋፋ እንደመሆኑ መጠን ግብጽ በዚህ ጉዳይ ላይ እጇን እንድታወጣ ማድረግም ይገባል። ከዛ ውጪ ከግብጽ ጋር የሚሰሩ የተለያዩ ኃይሎች በሀገር ውስጥም በውጭም ይኖራሉ። ስለዚህ እነዚህ በሉዓላዊነታችን ላይ በሚቃጣ ድርጊት በማወቅም ይሁን ባለማወቅ በቀጥታም ይሁን በተዘዋዋሪ እጃቸውን የሚያስገቡ አካላት ከድርጊታቸው እንዲታቀቡ መንግስት ማድረግ አለበት። በዓለም ላይ 200 የሚደርሱ ድንበር ተሻጋሪ ወንዞችን በጋራ ለመጠቀም ፍትሐዊ ተጠቃሚነትን መሰረት ያደረጉ 600 ስምምነቶች ተደርገዋል። የኢትዮጵያ የሱዳንና የግብጽ የሶስትዮሽ የድርድር ሂደትም በውሃ ስምምነት ሂደት አዲስ ታሪክን የሚፈጥር አሊያም 601ኛው የስምምነት ማዕቀፍ ሆኖ መቋጨቱ ግን አይቀሬ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ እውን እስኪሆን ድረስ ከመንግስት ጎን በመሆን የጀመሩትን ድጋፍ እንደሚቀጥሉ በጋምቤላ ክልል የዲማ ወረዳ ነዋሪዎች ተናገሩ። ነዋሪዎቹ የግድቡን ግንባታ ለማስቆም የሚሞክሩ አካላትን ለመታገል ወደ ኋላ እንደማይሉም አስታውቀዋል። ሚፍታህ አብዱል ቃድር ዝርዝር አለው። ስለ ግድቡን በማጠናከር ብቻ ነው ያለ እና ማቆም አንፈልግም። እንዲያቆሙ ስለማያስፈልግን መከተል ያስፈልጋል እኮ ነው። ከድሮ ጀምሮ እኛን መዋጮ ያደረገን ያለን በማን ከሳራ ነው እኛን ያወጣን ገንዘብ ያለን ገንዘብ ለውጭ ኃይሎች ማቆም አንችልም፣ አንቀበልም። ህዝቡ ግድቡ እንዳይቋረጥ እናስከተላለን። ታላቁ የህዳሴ ግድብ እንግዲህ እንደ ሀገር ስናየው ሁሉ ነገራችን ነው። ወደፊት የእያንዳንዱ ኢትዮጵያውያን የተሻለ ህይወትን ይፈጥራል ተብሎ የታሰበ የህልውና ጉዳይ ስለሆነ በአባይ ግድብ ማንኛውም አካል አይደለም ግብጽ ከግብጽ ውጭ ሌላ ተደራዳሪ አካል እንኳን ቢመጣ ሁላ እኛ ኢትዮጵያኖች አንድ ሆነን ማንነታችን ከማሳየት ወደ ኋላ የምንንበት ጉዳይ አይኖርም። እንደተጀመረ የሚቆም ነገርም አይደለም። ፍጻሜውን ለሚመለከተውና ማየት ለሚፈልገው ሁሉ በተግባር ፈጽመን የምናሳይበት እና ማንነታችን ተረባርበን የምናሳይበት የግንባታ ውጤት እንደሆነ እርግጠኛ ነኝ። አባይ ግድብ ማለት ከሀገራችን የፈሰሰ አካላችን ህይወታችን ማለት ነው። የሚያስቆመንስ አካል ማን ነው? የሚያስቆመንስ አካልስ ማን ነው? የሚያስገድደንስ ማን ነው? ለዚህ መገደብም እንችላለን። ሴትም ወንድም ታይሆን እኔ ከሚስቴም ከልጆችም ጋር ሄድ ቢሉኝ መውጣበት መገደድበት ነው። ስለዚህ የምንደራደርበትም እንሽማገልበትም የለንም። በአባይ ዙሪያ ወክሎ የሚደራደር ባለስልጣን በአሳልፎ ደረጃ እንኳን ቢኖር ሀገር ዝም አንድ ሀገር ዝም የሚል የሀገር ዜጋ የለም። ህይወት ነው በቃ። በዚህ ላይ ምንም እንትን ነገር የለም፣ ድርድር ነገር የለም። በዚህ ላይ የሚያስቆመንም ማንም ኃይልም የለም። ደማችንም ነው ህይወታችንም ነው። አንተ እንደምትበላውን እንጀራ አንስተህ ወደ መሬት ጣልትልህ ትጥላለህ። ሀብታችን ነው ህይወታችን ነው። እንዲህ ብለህ ትጥላለህ። ለእኛን ለሁላችን ልማታዊ ነው። ለሀገር ልማት ነው። ለተወለዱ ሰዎቹ ለሀገር ተረካቢዎቹ ልማታችን ነው። አባይ እንደ ቀልድ አይተን እንትን የምንለው አይደለም። ጀስት ህይወታችን ነው በቃ በአጠቃላይ ማለት ነው። ከኛ ፊት ቀደም የነበሩ አባቶቻችን ምን ሀያቶቻችን ብዙ ነገር መስውተውበት አሁን እዚህ ያለንበት መንግስት ላይ የደረስንበት ውጤት ነው። የኢትዮጵያ ህዝብ እውነት ተድህነት ተላቆ እውነት እስተማየው በጣም ቸኩል ያለው የሚገርምህ ነገር ማለት ነው። ስለዚህ ምንም በዚህ ጉዳይ እኔ ሙሉ በሙሉ እምነት አለኝ አልቆ ማለት ነው። እንኳን እኔ ያስቆሙናል ያስገድዱናል ታይሆን ቢያንስ እኔ አሁን ወደ 50ዎች ቤት ገብቻለሁ። አባይ ግድብ እንደዚህ ሆነ ቢሉ ዘመቻን ስጭ መሄድበት ጉዳይ ነው። ህይወቴ ነው፣ ደሜ ነው። በአካባቢያቸው ያለው የኤሌክትሪክ ኃይል እጥረት ለተለያዩ ተጨማሪ ወጪዎች እየዳረጋቸው እንደሚገኝ በሶማሌ ክልል ጅግጅጋ ከተማ የሚገኙና መተዳደሪያቸው ከኤሌክትሪክ ኃይል ጋር ቀጥታ ግንኙነት ያለው ነዋሪዎች ገለጹ። ነዋሪዎቹ የታላቁ የኢትዮጵያ ህዳሴ ግድብ ይህንን ችግር ለመቅረፍ ዋነኛ መሳሪያ መሆኑን ተናግረዋል። መብራት ሲጠፋ ጀነሬተር አለ። በጀነሬተር ስንጠቀም ደግሞ የተለያዩ ወጪዎች አሉ። ነዳጅ መግዛት አለ እና በእንደዚህ ነገር የመብራት መቆራረጡ በጣም አስቸግሮናል። ሰዓት ይገልብናል መብራት ሲጠፋ። ደንበኛም አንዳንዱ የሚቸኩል ሰው ይኖራል። ጀነሬተሩን እስክናነሳ ድረስ ያው የሚቸኩል ሰው አለ፣ ይሄዳል። ያ ሁላ አንድ በእኛ ላይ የሚፈጥርብን ችግር ነው። መብራቱ ባይቆራረጥ ይሄ ሁላ ነገር አይኖርም እና ይሄ ነገር ቢስተካከል እኛም ደስ ይለናል።
በተጨማሪም የኤሌክትሪክ ኃይል እጥረት የሰራተኛ ደሞዝን ለመክፈል ከመቸገር አንስቶ ከመንግስት አካላት ጋር ያላቸውን ግንኙነት እንዳሻከረው ተናግረዋል። አሁንም ዛሬም ያለበት ችግር በጣም ከፍተኛ ነው። በሳምንት አንዴ 2-3 ይጠፋል፣ ፌዝ ይጎላል። ከተማዋ ከአቅሟ በላይ ነው ያለባት። የኤሌክትሪክ ጫና ያለው የተገልጋዩ መጠንና ኤሌክትሪክ ፓወሩ እኩል አይደለም ያለው ሜጋዋት እዚህ ከተማ ውስጥ ያለው እና ከዛ አኳያ በመብራት ኃይል ሁልጊዜ ነው ከመብራት ኃይል ጋር ስንጨቃጨቅ፣ አንድ ቀን ስናቆም አንድ ቀን ጄኔሬተሮች ገዛዝተን ነበር። ጄኔሬተሮቹ አይችሉም። ትልቅ ጄኔሬተር ደግሞ ከግማሽ ሚሊዮን ብር በላይ ይሄን ሁሉ ስራ የሚያሰራ ስራ ይፈልጋል። ያን ደግሞ የአቅም ሁኔታ ይወስነዋል። የታላቁ የኢትዮጵያ ህዳሴ ግድብ ይህንን ችግር ለመቅረፍ ዋነኛ መሳሪያ ነው የሚሉት መተዳደሪያቸው ከኤሌክትሪክ ኃይል ጋር ቀጥታ ግንኙነት ያለው የጅግጅጋ ከተማ ነዋሪዎች ለግድቡ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ተናግረዋል። የአባይ ግድብ ሲገደብልን ይሄ ነገር ይቀረፋል የሚል ግምት አለኝ እና በዚህ ላይ ደግሞ መንግስትም ብዙ ትኩረት እንዲሰጥበት እንፈልጋለን። ህዳሴ ግድብ ማለት ለኢትዮጵያውያን የህይወትና የሞት ሽረት ጉዳይ ነው። እርግጥ እንደ ዜግነት እኛውን ቦንድ ገዝተናል ብለን አሁንም ግድቡ ለሚያስፈልገው ነገር እንኳን ቦንድ ከመግዛትም አልፈን ሌላም ነገር አድርጉ ብንባል የአባይ ጉዳይ ልክ መንግስት በአንክሮ እንደያዘውና በጣም በሚያስደንቅ ሁኔታ እንትን ብሎ እንደያዘው ህዝቦቹም ከጎን ነው። ለምን ተጠቃሚዎቹ እኛ ነን። ኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። ቻችን እንደቀጠሉ ናቸው። ኮሮናን ወደ ተመለከቱ ዜናዎች አልፋለሁ። ኮሮናን ለመከላከል እንዲቻል የአፍና የአፍንጫ መሸፈኛ ጭንብል ምርቶች ከውጭ እንዲገቡ ታስቦ ከ80 በላይ ለሚሆኑ አስመጭና ላኪዎች የብቃት ማረጋገጫ ፈቃድ መሰጠቱን የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸ። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ የኮሮና ወረርሽኝን አስመልክቶ በቅርቡ የኢትዮጵያን ምግብና መድኃኒት ባለስልጣን መስሪያ ቤትን የስራ እንቅስቃሴ በአካል ተገኝቶ ቦርዱ አባላት ተነስተው ምላሽ ተሰጥቶባቸዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ወይዘሪት ሄራን ገርባ ከቦርድ አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት በሆስፒታሎች የመድኃኒት አቅርቦትና ስርጭት ክፍተት እንዳይፈጠር ከሚመለከታቸው የመንግስት ተቋማት ጋር በቅንጅት እየሰሩ መሆኑን አንስተው ለሁለቱ የከተማ አስተዳደሮችና ለ9 ክልሎች የመድኃኒት አቅርቦትና ስርጭት ላይም አስፈላጊው ክትትልና ቁጥጥር እየተደረገ መሆኑን ገልጿል። በህገወጥ መንገድ ወደ ሀገር የሚገቡ ጠቁሟል። የመርማሪ ቦርድ አባላት በበኩላቸው ተቋሙ የኮሮና በሽታን ለመከላከል የነበረውን ቅድመ ዝግጅትና አሁን ያለውን የስራ እንቅስቃሴ አድንቀው ህገወጥ የመድኃኒት ዝውውርን በተመለከተ የበለጠ ትኩረት መሰጠት እንዳለበት አሳስቧል። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ሰብሳቢ አቶ ጴጥሮስ ወልደሰንበት በበኩላቸው ተቋሙ በመድኃኒት አቅርቦትና ስርጭት ስራው እንዲሁም ህገወጥ የመድኃኒት ዝውውርን ለመግታትና ኮሮናን ለመከላከል በሚመረቱ የጭንብል ምርቶች ጥራት ላይ የበለጠ ትኩረት ማድረግ እንዳለበት አሳስቧል። የተቋሙን የላቦራቶሪ ማዕከል በተመለከተም በጀትን ጨምሮ ያሉት ችግሮች እንዲፈቱና አገልግሎቱ እንዲጀምር ከሚመለከታቸው አካላት ጋር ቦርዱ የሚመክር እንደሆነ አቶ ጴጥሮስ መግለጻቸውን ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎች እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር ወይዘሪት ሄራን ገርባ ናቸው። ከእሳቸው ጋር ቆይታ ይኖርናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እስቲ ወደ መጀመሪያው ጥያቄ እንለፍና እስቲ የአፍና የአፍንጫ መሸፈኛ ጭንብሎች ጥራትን እንዴት ነው የምታረጋግጡት? እሺ፣ በጣም አመሰግናለሁ። እንግዲህ በሀገራችን የአስቸኳይ ጊዜ አዋጅም ወጥቶ ከአስቸኳይ ጊዜ አዋጅ ድንጋጌዎች አንዱ ሁሉም ማህበረሰብ ከቤቱ ውጪ ሲሆን የአፍና አፍንጫ መሸፈኛ ጭንብሎችን ማድረግ እንዳለበት አስገዳጅ አድርጎ አውጥቷል። በዚህ መሰረት እንግዲህ ሁለት አይነት የአፍና አፍንጫ መሸፈኛ ጭንብሎች አሉ። አንደኛው ለሕክምና ባለሙያዎች ወይም በሕክምና ተቋማት ውስጥ አገልግሎት ላይ የሚውሉና ለማህበረሰቡ በየትኛውም ቦታ ሲንቀሳቀስ ራሱንም ሌላውንም ለመጠበቅ የሚያስችሉ ማስኮች የምንላቸው
ተብለው ይከፈላሉ። እንግዲህ ለጤና ባለሙያዎች የሚውሉ ማስኮች የጥራትና ደህንነታቸውን ለማረጋገጥ በተለይ የኛ ተቋም የሕክምና መሳሪያዎች ስለሆኑ እና በአዋጅም የተሰጠን ተግባርና ኃላፊነት እነዚህን ግብአቶች ለመቆጣጠር ስለሆነ የተለያዩ የቁጥጥር ስራዎችን እንሰራለን። ከማምረት ጀምሮ እስከ መጨረሻው እስኪቀርብ ድረስ ያለው የሰንሰለቱ ላይ ያሉ የጥራትና ደህንነት ማረጋገጫ ስርዓቶች አሉ። እነሱ መተግበራቸውን እናረጋግጣለን። በዚህ አጋጣሚ ትላንትና የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርዱ የስራ እንቅስቃሴያችንን ለማየት መጥተው በጣም ገንቢ የሆኑ አስተያየቶችና በቀጣይ መሻሻል ያለባቸውንም እንዲሁም ተቋሙ ምን እየሰራ እንዳለ ከማወቅ አንጻር በጣም ጥሩ ድጋፍ ሊያደርግ የሚችል ውይይት እና የስራ ገለጻን ያደረግነው። በዚህ አጋጣሚ ግን አንድ ዛሬም ዜናው ላይ መስተካከል አለበት ብዬ መወስደውና ህዝቡም በዚህ ደረጃ የተዛባ መረጃ እንዳይዝ የጥራትና ደህንነታቸው እየተረጋገጠ ነው ወደ ሀገር የሚገባው። በተለይ ደግሞ የሶስተኛ ወገን የጥራት ማረጋገጫ ትልልቅ ተቋማት እንደ የአሜሪካዊ FDA እና የአሜሪካ የጥራት ማረጋገጫ ተቋማት ያረጋገጧቸውን የእነዚህን የማረጋገጫ ሰርተፊኬቶች የያዙ ግብአቶች ናቸው ወደ ሀገር የሚገቡት። በቀጣይ ግን በራሳችን አቅም እንዲኖረን ይሄ ቫይረስ ያው ተለዋዋጭ ባህሪ ስላለው ሁለተኛም ቁጥሩም እየጨመረ ስለሚሄድ በሀገር ደረጃ አቅም ማጎልበት በጣም ወሳኝ ስለሆነ በረዥም ጊዜ የራሳችን ላቦራቶሪ ሊኖረን ስለሚገባ በተለይ እነዚህ ጭንብሎችን ቴስት የማድረግ ይሄንን አቅም ለማጎልበት ስራዎችን መስራት የጀመር እንደሆነ በዚህ አጋጣሚ እናሳውቃለን። ግን ላቦራቶሪ የለም ማለት በሀገር ውስጥ የጥራት ፍተሻ ላቦራቶሪ የለም ማለት የጥራትና ደህንነታቸው አይረጋገጡም ማለት አይደለም። ሌሎች ምርቶች ለምሳሌ መድኃኒቶች፣ የጓንቶች በሚገባ የጥራትና ደህንነትን የሚያረጋግጥ ላቦራቶሪ በሀገር ደረጃ አለ። እነዚህ ማስኮች ግን ከዚህ ቀደም ግልጋሎት ላይ የሚውሉት የጤና ተቋማት ላይ ብቻ ስለሆነ በዚህ ደረጃ ላቦራቶሪ አልነበረም። አሁን ግን ይሄንን ለመገንባት ስራዎችን እየሰራን ይሄን ነው እንግዲህ የመርማሪ ቦርዱም በቀጣይ መሰራት አለበት። የተለያዩ አካላትም በዚህ ላይ ድጋፍ ማድረግ እንዳለባቸው የገለጹት። መልካም። ምናልባት አሁን ከአነሱት ጉዳይ ጋር በተያያዘ ማስተንፈሻ ያላቸው የአፍና የአፍንጫ ማስኮች እንዳሉ መረጃዎች እየወጡ ነው እና እስቲ ከጥንቃቄ አኳያ የሚያስተላልፉት መልእክት እንግዲህ አጠቃላይ ለማህበረሰቡ ማስኮችን ሲጠቀም ለምንድን ነው የምጠቀመው የሚለው ነው በዋነኝነት በደንብ መያዝ ያለበት። የኮሮና ቫይረስ እንግዲህ ራሳችንን ብቻ በመጠበቅ ሳይሆን ሌላውንም በመጠበቅ ነው የበለጠ መከላከሉ ላይ ውጤታማ ስራ የምንሰራው። ማስክን ማድረግ ብቻ ሳይሆን ሌሎችንም የመከላከያ መንገዶች በፓኬጅ መልክ አንድ ላይ መተግበር ነው ውጤታማነት የሚያረጋግጠው። እንግዲህ ለሕክምና የማይውሉ ነን ሜዲካል ማስክ የምንላቸው አጠቃላይ ህዝቡ ሊጠቀምባቸው የሚገቡ ማስኮች ከጨርቅ እና ከተለያዩ ማቴሪያሎች ሊሰሩ እንደሚችሉ የዓለም አቀፍ ጤና ድርጅትም በቅርቡ ያወጣው መመሪያ አለ። የአሜሪካው CDCም የበሽታ መከላከል ተቋምም እንደዚሁ ያወጣው አለ። ስለዚህ ማንኛውም ሰው ከጨርቅ የተሰራ ሻርፕም ሊሆን ይችላል ሌሎችን ነገሮች አፍና አፍንጫውን መሸፈን እንዳለበት ያስገነዝባል። ሌሎችም በተለያየ ደረጃ የሚመረቱ ማስኮች እነዚህን ጥቅም ላይ ማዋል ራሳችንም ሌላውንም በተለይ ደግሞ ምልክቱ ሳይታይባቸው ግን በሽታው ያለባቸው ሰዎች ወደ ሌላው ማስተላለፋቸውን ሳያውቁ ራሳቸው ማስክ ሳያደርጉ ቢንቀሳቀሱ ለብዙ ሰው ማስተላለፍ ስለሚችሉ ይሄንንም ለመጠበቅ ራሳችንንም ለመጠበቅ የሚያገለግሉ ናቸው። የማስተንፈሻ ያላቸው ማስኮች ግን ራሳችንን ብቻ ነው የሚጠብቁት፣ ሌሎችን አይጠብቁም። ይሄ ማለት ምን ማለት ነው? ከኛ የምንተነፍሰው አየር ፊልተር ሳይደረግ ወደ ውጭ ይወጣል። እነዚህ ማስተንፈሻ ማስኮች ከዚህ ቀደምም ጥቅም ላይ የሚውሉት አቧራ ጀነሬት የሚያደርጉ ወይም አቧራ የሚፈጥሩ ኢንዱስትሪዎች እንደ ማይኒንግ ላይ ማዕድን ማውጫ ተቋማት ላይ ቴክስታይል ወይም ጨርቃጨርቅ ኢንዱስትሪዎች ላይ ሰዎች የአጠቃላይ አቧራና ሌሎች ብናኞች ተጋላጭ እንዳይሆኑ ለማድረግ የምንገለገልበት ማስክ ነው እንጂ ኮሮናን ለመከላከል ወይም አጠቃላይ ማህበረሰቡ ሊጠቀምበት የሚገባለም። እዚህ ላይ በጣም ጥንቃቄ መደረግ አለበት። በፍጹም የእነዚህ ቫልቮች ያሏቸው ማስተንፈሻ ያሏቸውን ማስኮች ለኮሮና መከላከያ መጠቀም ወይም ደግሞ ከጨርቅ የተሻለ ነው ብሎ አስቦ መጠቀም በፍጹም የማይመከር መሆኑን የዓለም አቀፍ የምርምር ተቋማትም የበሽታ መከላከል ተቋማትም ይሄን መረጃ እያወጡ ስለሆነ ይሄን ህብረተሰቡ ጥንቃቄ አድርጎ ከጨርቅ የተሰሩ ማስኮችን
እሱን ማግኘትም ካልተቻለ የሻርፑን ደራርቦ ነጠላውን ደራርቦ መሸፈን የተሻለ ይሆናል። ምክንያቱም በሽታው የሚተላለፈው ካፍና ካፍንጫችን በሚወጡ ድሮፕሌትስ በሚባሉ እርጥበት ያላቸው ነገሮች የሚተላለፍ ስለሆነ እነሱን ይዞ የማቆየት እንትን ስላለው እሱን እንዲጠቀሙ፣ ቫልቭ ያላቸው ግን ይህንን መከላከል እንደማይችሉና ከውጭ የሚገባውን አየር ይከላከሉልናል። እኛ ግን የምንተነፍሰውን አየር ወደ ውጭ ስለማይከላከሉልን የኮሮና በሽታን መከላከል ደግሞ ራሳችንን ብቻ ሳይሆን ሌላውንም የመጠበቅ ፕሪንሲፕል ወይም መርሆ ይዘን ስለሆነ መሄድ ያለብን ይህንን በዚህ አጋጣሚ ለማሳሰብ ወዳለሁ። መልካም። እስቲ ባጭሩ የሚመልሱልን ማስክ መጠቀማችን ጥሩ ነው። እስቲ ያወጋገድ ስርዓቱ ምን ይመስላል? ማስኩን ከተጠቀምን በኋላ ያለው በጣም ጥሩ። እንግዲህ ማስኩን ማስወገዱን ብቻ ሳይሆን አደራረጉና ሲወልቅም በጣም ጥንቃቄ ማድረግ ያስፈልጋል። በተለይ ማስኩን ከውጭ መንካት ራስንም የመበከል ሌላውንም የመበከል ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ሲወለቅም የውጭውን አካል ሳይነካ በጥንቃቄ አውልቆ በላስቲክ ሸፍኖ ወይም በፌስታል ቋጥሮ በሚገባ ማስወገድ በጣም ጠቃሚ ነው። አሁን እያየን ያለነው ልምድ በየቦታው ማስኮች እንደተፈለገ እየተወገዱ እየተጣሉ ስለሆነ ይሄ በጣም አደገኛ በሽታውን ሊያስፋፋ የሚችል ስለሆነ እዚህ ላይ ህብረተሰቡ ጥንቃቄ እንዲያደርግ በዚህ አጋጣሚ እመክራለሁ። ስቱዲዮ መጥተው ለሰጡን መረጃ አመሰግናለሁ። መልካም ቀን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የአራት ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። በሰሜን እዝ የ4ኛ ሜካናይዝድ ክፍለ ጦር የሰራዊት አባላት በኩይሓ ክፍለ ከተማና እንደርታ ወረዳ በዝቅተኛ የኑሮ ደረጃ ለሚገኙ 100 ወገኖች ድጋፍ አደረጉ። የክፍለ ከተማው አስተዳደር ለተደረገው ድጋፍ አመስግኖ መሰል ድጋፎች ተጠናክረው እንዲቀጥሉ ጠይቋል። ሙሉጌታ ተስፋይ ዝርዝር አለው። በሰሜን እዝ የ4ኛ ሜካናይዝድ ክፍለ ጦር የሰራዊት አባላት በኩይሓና እንደርታ ወረዳ በዝቅተኛ የኑሮ ደረጃ ለሚገኙ 100 ወገኖች የምግብ ግብዓቶችን ደግፈዋል። ድጋፉ በኮሮና ወረርሽኝ ምክንያት በእነዚህ ወገኖች ላይ ኢኮኖሚያዊ ጉዳት እንዳይደርስ ታሳቢ ያደረገ ነው። 70 ሰው የክፍለ ከተማ ኩይሓ፣ 30 ሰው የእንደርታ ወረዳ ጠቅላላ 100 አባወራዎች፣ አቅመ ደካማዎች፣ በጣም የተቸገሩ ሰዎች ነው በትክክልም ያመጧቸው። እነሱ በአይናችንም ስለምናያቸው ለአንድ ሰው 50 ኪሎ ፊኖ፣ 5 ሊትር ዘይት፣ 2 ሊትር ሳሙና፣ 2 ኪሎ ስኳር ለአንድ ሰው አድርገን ነው ያደልናቸው። ሰራዊቱ በራሱ ተነሳሽነት ድጋፉ ያበረከተ ሲሆን ክፍለ ጦሩ በሚገኝባቸው ቦታዎች ሁሉ ድጋፍ ለማድረግ ዝግጅት ተደርጓል። የሚያልፍ መከራ የማያልፍ ጠባሳ ጥሎብ እንዳይሄድ ከምንበላት የዕለት ጉርሻ ቀንሰንም ቢሆን ወገኖቻችን ማገዝ አለብን። ከጎናችንን በርቱ፣ ይህ ችግር እናልፈዋለን። ከየትም አቅጣጫ ሊመጣ የሚችል ተጽዕኖ ሊፈጥር የሚችል ነገር ለመመከት ሰራዊታችን አሁንም ዝግጁ መሆኑ በዚህ አጋጣሚ ላረጋግጥ ወዳለሁ። የኩይሓ ክፍለ ከተማ አስተዳደር በበኩሉ የሰራዊት አባላቱን አመስግኖ መሰል ድጋፎች ተጠናክረው እንዲቀጥሉ ጠይቋል። ሰራዊቱ አሁን ካወጣው የ200 ሺህ ብር ድጋፍ ወረርሽኙን ለመከላከል የሚደረገውን ሀገር አቀፍ እንቅስቃሴ ለመደገፍ ከ1 ሚሊዮን ብር በላይ ማዋጣቱን ተገልጿል። አባላቱም ድጋፋቸውን እንደሚያጠናክሩ ተናግረዋል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። ዜናዎቻችን እንደቀጠሉ ናቸው። በአራዳ ክፍለ ከተማ በኮሮና ቫይረስ ሳቢያ የኢኮኖሚ ጫና ለተፈጠረባቸው ከ16 ሺህ ለሚበልጡ የህብረተሰብ ክፍሎች ቀጣይነት ያለው ድጋፍ ለማድረግ የሀብት ማሰባሰብ ስራ እየተሰራ መሆኑ ተገለጸ። የአራዳ ክፍለ ከተማ ምክትል ዋና ስራ አስፈጻሚ ወይዘሮ አበባ ሸቴ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ እንደገለጹት የኮሮና ቫይረስ በሀገሪቱ መከሰቱን ተከትሎ የተለያዩ ችግሮችን አስከትሏል። በተለይ የኢኮኖሚ አቅማቸው ዝቅተኛ በሆኑ የህብረተሰብ ክፍሎች ላይ እያሳደረ ያለው ጫና ከፍተኛ መሆኑን ያመለከቱት። በዚህም በክፍለ ከተማው በቫይረሱ ምክንያት ለችግር የተጋለጡ 16052 አባወራዎችና እማወራዎችን በቋሚነት ለመደገፍ እየተሰራ መሆኑን አመልክቷል። አባወራዎችና እማወራዎቹ በስራቸው ከ50 ሺህ በላይ ቤተሰብ እንደሚያስተዳድሩ የገለጹት ወይዘሮ አበባ ለእነዚህ የህብረተሰብ ክፍሎች ተከታታይነት ያለው ድጋፍ ለማድረግ በአሁኑ ወቅት የሀብት ማሰባሰብ ስራ እየተሰራ መሆኑን ገልጿል። ድጋፉ ካለፈው ሚያዝያ ወር ጀምሮ እየተደረገ መሆኑን አስታውሰው የአሁኑን ጨምሮ እስካሁን ድረስ ለ11058 አባወራዎችና እማወራዎች ዱቄት፣ ሩዝ፣ ዘይትና የንጽህና
ቁሳቁሶች መከፋፈላቸውን ገልጿል። ከዚህም በተጨማሪ ጤፍ፣ ፓስታ፣ ማካሮኒ መሰል ምግቦችና እንዲሁም ገንዘብ ከተለያዩ አካላት እያሰባሰቡ መሆናቸውን በቂ ክምችት ሲኖር የማከፋፈል ስራው እንደሚቀጥልም አስረድቷል። ቀደም ሲል ድጋፍ ሲያደርጉ የነበሩትን ጨምሮ ሀገር ውስጥና ከሀገር ውጭ ያሉ ዜጎች፣ የንግዱ ማህበረሰብ እንዲሁም ተቋማት ድጋፋቸውን በቋሚነት እንዲያደርጉ እየተሰራ መሆኑን ወይዘሮ አበባ ገልጸዋል። ከ16 ሺህ በላይ አባወራ ማወራ በጣም ሪል ችግር ውስጥ የሚገቡ የአራዳ ነዋሪዎች ከ50 ሺህ በላይ ቤተሰብ ያላቸው ሰዎች አሉ። እነዚህን ለመርዳት የሚያገለግል ሀብት የማከማቸት ስራ ነው እየሰራን ያለ ነው። በሁለት መልኩ ነው ይሄ። አንደኛ አንዳንድ ወገኖች መስጠት ነው የሚፈልጉት። ወዲያው መስጠት ሲፈልጉ ድርርቦሽ እንዳይኖር፣ አንድ ሰው ለ3 ተጠቃሚ እንዳይሆን፣ አንዱ ሳያገኝ እንዳይቀር እኛ የለየናቸውን እነዚህ 16 ሺህ በላይ አባወራ ማወራ የትኛውን አካባቢ እንደሚፈልጉ፣ ለስንት ሰው ሊመግቡ እንደሚፈልጉ ወይም ሊረዱ እንደሚፈልጉ እንነጋገራለን። ይሄን ያህል ህብረተሰብ ይላሉ፣ ያንን እናቀርብላቸዋለን። የሚፈልጉትን ስጦታ ይሰጣሉ ማለት ነው። ኮቪድ-19 ሊያገረሽ ስለሚችል ሀገራት በንቃት እንዲሰሩ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አሳሰበው። ዶክተር ቴድሮስ በዕለታዊ መግለጫቸው ላይ እንዳመለከቱት ወረርሽኙ በተቀሰቀሰበት ሰዓት 100 ሺህ ለመድረስ ከ2 ወራት በላይ ወስዶበት ነበርም ብለዋል። ዋና ዳይሬክተሩ አሁን ላይ በአንድ ቀን ብቻ 100 ሺህ የተጠቂዎች ቁጥር እየተመዘገበ መሆኑን ገልጸው ባለፉት 2 ሳምንታት ብቻ በቀን ከ100 ሺህ በላይ መመዝገቡን አስገንዝበዋል። 75 ከመቶ የሚሆኑት ተጠቂዎች የተመዘገቡት በአብዛኛው በሰሜንና በደቡብ አሜሪካ